አርዕስተ ዜና ታጣቂዎች በአገራዊ ምክክሩ እንዲሳተፉ ዋስትና መስጠት ያስፈልጋል ተባለ። በአይን ብሌን ልገሳ በኩል በህብረተሰቡ ዘንድ ያለው የግንዛቤ ክፍተት እጥረቱን እያባባሰው መሆኑ ተገለጸ። ከውጭ እስራኤል የኢራኑን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰማ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትግስት ተስፋዬ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። ቀዳሚ ወያደረግነው መረጃ አልፋለሁ። ታጣቂዎች በሀገራዊ ምክክሩ እንዲሳተፉ ዋስትና መስጠት ያስፈልጋል ተባለ። በሌላ በኩል በሀገር አቀፍ ደረጃ ከህብረተሰቡ የሚሰበሰቡ አጀንዳዎች በህግ ማዕቀፍ እና ፖሊሲ መካተት እንዳለባቸው ተገልጿል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ ባሉት ክልሎች የአጀንዳ ማሰባሰብ ማካሄዱ ይታወቃል። በአጀንዳ ቀረጻ በሀገራዊ ምክክር ጉባኤ እንዲሁም በምክር ሐሳብ ዝግጅት ላይ ከመውራን ጋር መክሯል። በቀጣይ ምክር ሐሳብና ትኩረት ቢሰጥባቸው የሚሏቸውን የምክክር ሂደቱ ሊያጋጥም የሚችለውን ስጋቶች በተመለከተ የመፍትሄ ሐሳብ እንዲሰጡ በዛሬው ዕለት መድረክ አዘጋጅቶ አወያይቷል። በውይይቱ ከተለያዩ የሙያ አይነቶች የተወጣጡ ምሁራን ተሳትፎ አድርገውበታል። በመድረኩ በዋነኝነት ሀገራዊ ምክክሩ የቀረውን ክልል እንዲያካትትና ታጣቂዎች ተሳትፎ እንዲያደርጉበት ዋስትና እንዲሰጥ በማድረግ ሐሳባቸው እንዲካተት መደረግ አለበት ተብሏል። ከታጣቂዎች ለነዚህ ተገቢ ዋስትና ተሰጥቷቸው መምጣት አለባቸው። ዋስትና ይሰጣል ከተባለ ይሄ ግጥ መሆን አለበት። ዋስትና መሰጠት ይኖርበታል። የመንግስትም ዋነኛ ኃላፊነት የሚታየው እዛ ላይ ስለሆነ መሳተፍ አለባቸው። በእውነት መሳተፍ አለባቸው። ከዚህ መርከብ ላይ እቺ መርከብ አሁን የምክር ኮሚሽኑ የሰራት መርከብ የኖህ መርከብ ነች። ሁሉም ሊገባባት ይገባል። ናሽናል ዳያሎግ ኢምፕሊሜንቴሽን ፕሮጀክት ተብሎ ከፌደራል እስከ ወረዳ ጽድት ያለ ስትራክቸር ኖሮት ፋይናንስድ ሆኖ በደንብ በሁለተኛው ዙር አገር አቀፍ የፖሊዮ ክትባት ዘመቻ እስካሁን 16.7 ሚሊዮን ህጻናት መከተባቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀም። የክትባት ዘመቻውን የጸጥታ ችግር ባለባቸው አካባቢዎችም ተደራሽ ማድረግ መቻሉ ተገልጿል። ገነት ዘዘው ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች ከሚከሰቱ የወረርሽኝ በሽታ መካከል ኮሌራ፣ ወባና ፖሊዮ ተጠቃሽ ናቸው። በዚህ ረገድም የፖሊዮ ወረርሽኝ በሽታን ለመከላከል የሚሰጠው የክትባት ዘመቻ ምን ይመስላል ሲል ኢሳት የኢትዮጵያ የህብረተሰብ ጤና ኢንስቲትዩትን ጠይቋል። በኢንስቲትዩቱ የፖሊዮ ወረርሽኝ ምላሽ አስተባባሪ ሚኪያስ አላዩ የፖሊዮ ወረርሽኝን ለማጥፋት የሚከናወን ስራ ተጠናክሮ መቀጠሉን ተናግረዋል። በዚህ መሰረትም የፖሊዮ ወረርሽኝ ለመከላከል በሁለተኛው ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ 16.7 ሚሊዮን ህጻናት መከተባቸውን ተናግረዋል። 16.7 ሚሊዮን ከ5 ዓመት በታች ማለት የመጀመሪያ ራውንድ የሰራናቸው ቦታዎች ላይ ነው የሚደገመው። የሁለት ዙር ላይ የሚሰጠው የመጀመሪያ ራውንድ የሰራንባቸው 10 ክልሎች ላይ ከዛ በፊት ያሉት አራቱ ኦሬዲ ቀድመን ሰርተናል። እዛ አካባቢ ስጋቱ ቀድሞ ስለነበረ እነሱ ላይ ቀድመን ሰራን ራውንድ ማለት ነው። አሁን አማራ፣ ጋምቤላ፣ አፋርና አዲስ አበባ ከነዚህ ከ10 ክልሎች ቀድመን የሰራነው። ከዛ ከነዚህ ከአራቱ ክልሎች ውጪ ያሉት በዛ ሰዓት ብዙ ሪስክ አልነበረባቸውም። ግን አሁን ሪስኩ ሌላ ሀገሮችም አሁን ሶማሊያም ሳውዝ ሱዳንም ብዙ ሪፖርት እያደረጉ ሲመጡ የነዚህ 10 ክልሎችን ሰርተን ኔሽንዋይድ ማድረግ ፈለግን። ያ ማለት ሁሉም ክልል አድሬስ ተደረገ ማለት አይደል 10ን ስንጨምር። ስለዚህ እነሱ 10 ላይ ነው አሁን ሁለት ዙር ባለፈው የካቲት ላይ አንደኛ ራውንድ ሰራ። አሁን ደግሞ ሁለተኛ ራውንድ ሰራ። ስለዚህ አሁን ኢንጀነራል አድሬስ ያልተደረገ ቦታ የለንም። በቃ ሁሉም አካባቢ አድሬስ ተደርጓል። የክትባት ዘመቻውን የጸጥታ ችግር ባለባቸው አካባቢዎች ተደራሽ ማድረግ መቻሉንም ገልጸዋል። በዚህ ሂደትም ከ84000 በላይ የጤና ባለሙያዎች ክትባቱን እንዲሰጡ በመደረጉ ክትባቱ በሚፈለገው ልክ ተደራሽ መሆኑን አብራርተዋል። ትንሽ ናቸው አክቹዋሊ ማድረስ ያልቻልናቸው። ብዙዎቹ ላይ ራሳችን ቀጥታ ማድረስ ችለናል። በዚህ በኢትዮጵያ መድኃኒት አቅርቦት ኤጀንሲ በኩል ማለት ነው። እሱ ነው የሚያሰራጨው። ከዛ ውጪ የቀሩትን የተወሰኑትን የፓርትነር ወኪሎችን ተጠቅመን አድርሰናል። የተወሰኑት ቦታዎች ደግሞ ራሳቸው ወረዳዎች ሙቭ ማድረግ የሚችሉበት በእነሱ አካባቢ ከሚገኝ
መድኃኒት አቅራቢ ብራንች በፒኤስኤስ ብራንች መጥተው እንዲወስዱ አድርገን ሁሉንም ቦታ አድሬስ አድርገናል። ጤና ባለሙያ አይ ቲንክ ወደ 84,000 በላይ ባለሙያ ዲፕሎይ ማድረግ ይችላል እና ብዙ ቻሌንጅ አላረገንም። ክትባቱን በሁሉም አካባቢዎች ተደራሽ ማድረግ ፖሊዮን ለማጥፋት ትልቅ ሚና እንዳለው የገለጹት አስተባባሪው በቀጣይ የተያዘውን እቅድ ለማሳካት በትኩረት እንደሚሰራ አመልክተዋል። በአይን ብሌን ልገሳ በኩል በህብረተሰቡ ዘንድ ያለው የግንዛቤ ክፍተት እጥረቱን እያባባሰው መሆኑ ተገለጸ። በዚህ እጥረት ምክንያት ሰብአዊ ድጋፍ የሚሹ ዜጎች በሕክምና ተቋማት ለበርካታ ዓመታት ለአገልግሎቱ ወረፋ እንደሚጠብቁ ተመልክቷል። ሰላማዊት ሙሉጌታ አይን ብርሃን እንዲያሳልፍና ማየት እንዲችል የሚያደርገው የአይን ክፍል ማለትም ብሌን በተለያዩ በተፈጥሮና ሰው ሰራሽ አደጋዎች ሊጎዳ እንደሚችል ባለሙያዎች ሲገልጹ ይደመጣል። በኢትዮጵያ ከግማሽ ሚሊዮን በላይ የሚሆኑ ዜጎች በእነዚህ ክስተቶች ምክንያት የአይን ብርሃናቸውን አጥተው የአይን ብሌን ንቅለ ተከላ የሚጠባበቁ መሆኑ ይገለጻል። ሆኖም ከህልፈት በኋላ የአይን ብሌናቸውን ቃል የሚገቡ ዜጎች ቁጥር አነስተኛ በመሆኑ ሕክምናውን ተደራሽ ከማድረግ አኳያ ተግዳሮቶች እንዳሉ በተደጋጋሚ የሚገለጽ ጉዳይ ነው። ኢሳት ያነጋገራቸው የአይን ብሌን ንቅለ ተከላ አገልግሎት ያገኙ ወጣቶች በሀገሪቱ የአይን ብሌናቸውን ቃል የሚገቡ በጎ ፈቃደኛ ዜጎች ቢኖሩም ካለው ፍላጎት አንጻር እጅግ አነስተኛ መሆኑን ተናግረዋል። በአይን ብሌን ልገሳ በኩል በህብረተሰቡ ዘንድ ያለው የግንዛቤ ክፍተት እጥረቱን እያባባሰው መሆኑን ይገልጻሉ። ብዙ ሰዎች መለገስ ልካውን እንደ ደም መለገስ ግንዛቤው ስለሌላቸው ብዙ ሰዎች አይለግሱም። አንደኛ ከባህላችን ካመለካከታችን ነው። እኔ ይሄ ችግር ሲገጥመኝ ነው የአይን ብሌን ልገሳ ምን እንደሆነ የተረዳሁትና ትንሽ ግንዛቤ ላይ ችግር ስላለ ነው ማህበረሰቡ መለገስ ባለመቻሉ ለ4 ዓመታት በዚህ ህመም ስሰቃይ ቆይቼ ነበር። ሀገር ውስጥ የለጋሽ ወይም ደግሞ ቃል የሚገባ ሰው ቁጥር በጣም ዝቅተኛ ነው። ስለዚህ እኛ ምስክር በመሆን ማህበረሰቡ የተለያየ መረጃዎችን በሚዲያ በተለያየ ሶሻል ሚዲያዎች በማጋራት ሰዎች መተው ቃል መግባት አለባቸው። ይህንን ደግሞ በደንብ አድርገን እንዲጨምር ለማድረግ የተለያዩ የክረምት በጎ አድራጎት ፕሮግራሞችን በማዘጋጀት ማህበረሰቡን በየድሩ በየመስሪያ ቤቱ ይሄ ነገር ባህል እንዲሆን ለማድረግ ሰፊ የሆነ እንቅስቃሴን በማድረግ ላይ እንገኛለን። ወጣቶቹ እንዳሉት በዚህ እጥረት ምክንያት ይህን ሰብአዊ ድጋፍ የሚሹ ዜጎች በሕክምና ተቋማት ለበርካታ ዓመታት ለአገልግሎቱ ወረፋ እንደሚጠባበቁም አስታውቀዋል። አንድ ሰው የአይን ብሌን ልገሳ ሲያደርግ የወደፊት ብርሃንና ህይወትን መስጠት መሆኑን ሊገነዘብ ይገባል ነው ያሉት። የአይን ብሌን መለገስ ያን ያህል ከባድ አይደለም። ስንሞት ያሃንን ይዘነው ነው የምንሞተው። መለገስ ግን ከቻለን 3 ጊዜ ያ ሰው ማየት ይችላል። ሁለቱ አይኑን ሲለግስ አንዱ ለአንደኛው ይሆናል። ለሁለት ሰዎች ብርሃን መሆን ይችላል። 3 ጊዜ ማየት ይችላል ስልሽ ደግሞ መጀመሪያ እሱ ያየ ነበር። ለሁለት ሰዎች ደግሞ ከለገሰ በኋላ ለሁለት ሰዎች እይታ ሲደረግ ያ አይን ያ ብርሃን 3 ጊዜ ማየት ይችላል ማለት ነውና እባካችሁ ይዘነው አንሙት ብርሃናችንን እንለግስ የሚል መልእክት ማስተላለፍ ፈልጋለሁ። አንድ ሰው በህይወት ይያለ የአይን ብሌኑን ቃል በገባው ልክ እንደኔ ብዙ ሰዎች ትልቅ የሆነ ቦታ ላይ ደርሰው ሰዎች ብሌናቸውን ቃል እንዲገቡ ህያው ምስክር የምንሆን እኛው ነንና ይሄንን ሚዲያ መተከታተሉ ሰዎች የአይን ብሌናቸውን ቃል ግቡ። ይህ ነባራዊ እውነት እንዲቀየር ሁሉም ዜጋ ሰብአዊ ድጋፍ የሆነውን የአይን ብሌን ቃል እንዲገባ ወጣቶቹ አሳስበዋል። የ12ኛ ክፍል ብሔራዊ ፈተና ለመስጠት በቂ ዝግጅት ማድረጉን የኦሮሚያ ክልል ትምህርት ቢሮ አስታወቀ። ከ200,000 በላይ ተማሪዎች የብሔራዊ ፈተናውን ይወስዳሉ ሲል የክልሉ ትምህርት ቢሮ ለኢሳት ገልጿል። ትዕግስት ተስፋዬ ተጨማሪ አላት። በሀገሪቱ የተለያዩ አካባቢዎች በተፈጠረው ግጭት ሳቢያ መሰረተ ልማቶች መውደማቸው ይታወቃል። ከወደሙ መሰረተ ልማቶች መካከል ትምህርት ቤቶች በቀዳሚነት ይጠቀሳሉ። ወቅቱ የትምህርት ጊዜ ተጠናቆ ተማሪዎች የመውጫ ፈተና ለመውሰድ ቅድመ ዝግጅት የሚያደርጉበት በመሆኑ በኦሮሚያ ክልል የ12ኛ ክፍል ብሔራዊ ፈተና ለመስጠት ምን ዝግጅት ተደርጓል ሲል ኢሳት የኦሮሚያ ክልል ትምህርት ቢሮን ጠይቋል። የኦሮሚያ ክልል ትምህርት ቢሮ ኃላፊ አማካሪ አቶ ኤፍሬም ተሰማ በሰጡት ምላሽ ከ200,000 በላይ ተማሪዎች
ብሔራዊ ፈተና እንዲወስዱ በቂ ዝግጅት ተደርጓል ብለዋል። በትምህርት ዘመኑ ሁለት ስራዎች ናቸው ትልልቁ ስራዎች የነበሩት። አንደኛው የ12ኛ ክፍል የፖርሽኖችን ከቨር ማድረግ የትምህርት ይዘትን እስከ ሚያዝያ 30 እንዲያጠናቅቁ ከፍተኛ ስራ ነው ሲሰራ የነበረው። በተጓዳኝ ደግሞ ወርክሺቶች እንዲዘጋጁ ከአምና ጀምሮ መመሪያ ተላልፎ ወርክሺቶች ከአገር አቀፍ ፈተና ጋር የሚመሳሰሉ ጥያቄዎችን መምህራን አውጥተው በክረምቱ ላይ ለተማሪዎች ሰጥተው ይዘው እንዲሄዱና ክረምት ላይ ሲሰሩ እንዲከርሙ ነው የተደረገው። ኦሮሚያ ትምህርት ቢሮ ለ12ኛ ክፍል የአንደኛ ሴሚስተር ሞዴል ኤግዛም አውርደዋል። ሁለተኛ ሴሚስተር ላይ ተመሳሳይ ነው። ዞኖችና ወረዳዎችም ደግሞ የየራሳቸው ሞዴል ኤግዛምስ እንዲያዘጋጁና እንዲሰጡ ነው የተደረገው ከትምህርት ቤት ሞዴል ኤግዛም ውጪ ማለት ነው። እነዚህ ሁሉ ተማሪዎቹን ለሀገር አቀፍ መልቀቂያ ፈተና የሚያዘጋጁ ስራዎች ነበሩ። ይህ ተደርጎ በአጠቃላይ በክልሉ በዚህ አመት 200,199 ተማሪዎችን ለፈተና አዘጋጅተናል። መደበኛ ተማሪዎችን ከነዚህ ውስጥ በወረቀትና በኦንላይን የሚፈተኑ ተማሪዎች አሉ። በኦንላይን የሚፈተኑት ወደ 28,691 ተማሪዎች ናቸው ኦንላይን የሚዘጋጁት። ለነዚህ ሁሉ ሞክ ኤግዛሞች ተሰጥቷል። ሲለማመዱ ነው የነበረው። ተመሳሳይ ኤግዛሞች በየትምህርት ቤቶቹ ሲያዘጋጇቸው የነበረው ስማርት ቴሌፎን ያሏቸው በግላቸው ወስደው የሚለማመዱባቸው ሁኔታዎች ተፈጥሯል። ኮምፒውተር ፑሎች ውስጥ በየትምህርት ቤቱ ለመመዱ ነበርና ዝግጅቱ በአጠቃላይ ይሄንን ነበር ለማለት ነው። አክለውም ምቹ የትምህርት ከባቢን በመፍጠር በኩል በትኩረት እየተሰራ መሆኑን ተናግረዋል። የትምህርት ቤቶች የምገባ ፕሮግራሞች የትምህርት ለትውልድ ፕሮግራሞችን ወይም ደግሞ በኦሮሚያ ክልል ይሄን ተርሚኖሎጂ ሲቲዘንሺፕ ሰርቪስ ነው የምንለው። የሲቲዘንሺፕ ሰርቪስ የሚያጠቃልለው የትምህርት ከባቢን ምቹ ማድረግ፣ ተማሪዎችንም መምከር፣ ወላጆችን ማማከርና እነኚህ የመሳሰሉትን ከሰላም ጋር የተገናኙ አስተዳደራዊ ጉዳዮችን ሁሉ ከክልል እስከ ትምህርት ቤት ወይም እስከ ቀበሌ ድረስ ሃንድል ተደርጎ በዛ በኩል እየተሰራ ነው። የተማሪዎችን ስነ ልቦና በማዘጋጀት በኩል አመርቂ ውጤት ታይቷል ሲሉ ኃላፊው ጨምረው ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አሁንም ዜናዎቻችን እንደቀጠሉ ናቸው። በቀጣይነት ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት እዘዘው እየጠበቀችን ነው። ወደ መረጃዎቹ እናልፋለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት እዘዘው ነኝ። አብራችሁን ቆዩ። ኢንተርፕራይዞች ተወዳዳሪነታቸውን ለማሳደግ የሚፈጠርላቸውን የስልጠና እድል በአግባቡ ሊጠቀሙ ይገባል ተባለ። በኢትዮጵያ የኢንተርፕራይዝ ልማት አነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት ኮንሱል ከተባለ አማካሪ ድርጅት ጋር በመተባበር በብረታ ብረት በእንጨትና በአግሮ ፕሮሰሲንግ ዘርፍ የተሰማሩ ከ50 በላይ ኢንተርፕራይዞች የሚሳተፉበት ስልጠና መሰጠት ተጀምሯል። ዛሬን ጨምሮ ለቀጣይ 6 ቀናት በሚቆየው በዚሁ ስልጠና ላይ ተገኝተው የመክፈቻ መልእክት ያስተላለፉ የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት አስተባባሪ የመንዝ ወርቅ ግረፌ እንደገለጹት ፕሮጀክቱ ከተለያዩ ባለድርሻ አካላት ጋር በመተባበር የአምራች ኢንተርፕራይዞችን ተወዳዳሪነት ለማሳደግ ክፍተትን ማዕከል ያደረገ ተከታታይ ስልጠና ሲሰጥ መቆየቱን ገልጸዋል። በዛሬው ዕለት የተጀመረው ስልጠናም የዚሁ አካል መሆኑን በመገንዘብና በትኩረት በመከታተል ጥራታቸውን የጠበቁ ምርቶችን በማምረት ተወዳዳሪነታቸውን ማሳደግ እንደሚጠበቅባቸውም አሳስበዋል።
ባለፉት 10 ወራት ከ300 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩን የአዲስ አበባ ስራና ክህሎት ቢሮ አስታወቀ። በቢሮው የኢንተርፕራይዝ እና ቴክኖሎጂ ልማት ዘርፍ ኃላፊ መሐመድ ልጋኒ እንደገለጹት በመዲናው የሚኖሩ ስራ አጥ ዜጎችን በማደራጀትና ተደራጅተው ስራ እንዲያገኙ እየተደረገ ነው ብለዋል። በዚህም ባለፉት 10 ወራት በመዲናዋ ከ300 ሺህ በላይ ለሚሆኑ ወጣቶች የሥራ ዕድል መፈጠር መቻሉን ገልጸዋል። በሌማት ትሩፋት፣ በከተማ ግብርና፣ በማኑፋክቸሪንግ፣ በአገልግሎት፣ በንግድና በኢንዱስትሪዎች እንዲሁም በሌሎች የሥራ ዘርፎች ከ300 ሺህ በላይ የሥራ ዕድሎች ተፈጥረዋል ሲሉ ተናግረዋል። ለሥራ አጥ ዜጎች የሥራ ዕድል መፍጠር የሚያስችሉ የተለያዩ ስልጠናዎችን በመስጠት ላይ መሆናቸውንም ጭምር አንስተዋል። በመዲናዋ የሚስተዋለውን የሥራ አጥ ቁጥር ለመቀነስ እድገት ተኮር የሥራ ዕድል እየተፈጠረ መሆኑን ገልጸው ይህ ተግባር ተጠናክሮ ይቀጥላል ሲሉም ጠቁመዋል። በተኪ የደን ምርቶች ከ32 ሚሊዮን ዶላር በላይ የውጭ ምንዛሪ ማዳን መቻሉ ተገለጸ። በ2017 በጀት ዓመት 10 ወራት ውስጥ ከውጭ የሚገቡ የደን ምርት ውጤቶችን በሀገር ውስጥ ምርት በመተካት 32.8 ሚሊዮን ዶላር የውጭ ምንዛሪ ወጪ ማዳን መቻሉን የኢትዮጵያ ደን ልማት አስታውቋል። በኢትዮጵያ ደን ልማት መስሪያ ቤት የደን ውጤቶች አጠቃቀም ዴስክ ኃላፊ አቶ ጸጋ መንገሻ ለኢፕድ እንደገለጹት በ2017 በጀት ዓመት 10 ወራት ውስጥ በሀገር አቀፍ ደረጃ ከውጭ የሚገባ የደን ውጤትን በሀገር ውስጥ የመተካት ስራ ተሰርቷል ብለዋል። በዚህም ከውጭ የሚገባ 3.75 ሚሊዮን ቶን የደን ውጤቶችን በሀገር ውስጥ ምርት በመተካት 32.86 ሚሊዮን ዶላር የውጭ ምንዛሪ ወጪ ማዳን መቻሉን ገልጸዋል። በተመሳሳይ በ2017 ዓመተ ምህረት 9 ወራት ደግሞ 7842 ቶን የተለያዩ የደን ውጤቶችን ለውጭ ገበያ መቅረባቸውን ጠቁመው ለውጭ ገበያ ከቀረበው ምርት በድምሩ 1.42 ሚሊዮን የአሜሪካን ዶላር ገቢ መገኘቱን አመልክተዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር መመስረት የቤት አቅርቦት ላይ ተጨባጭ ለውጥ ያመጣል ተባለ። የኢትዮጵያ ሪል ስቴት አልሚዎች ማህበር ምስረታ በቅርቡ ይፋ ሆኗል። በምስረታ መርሃ ግብሩ ተገኝተው መልእክት ያስተላለፉት የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ የሪል ስቴት አልሚዎች ቤት ገንብተው ለሽያጭ በማቅረብ ራሳቸውን ከመጥቀም ባለፈ በከተሞች የሚታየውን ከፍተኛ የመኖሪያ ቤት እጥረት በመቅረፍ የሥራ ዕድል በመፍጠርና በዘርፉ የቴክኖሎጂ ሽግግር እውን እንዲሆን በማድረግ የሚኖራቸው አስተዋጽኦ የጎላ መሆኑን ተናግረዋል። ዘርፉ እስከ ቅርብ ጊዜ ድረስ ራሱን የቻለ የህግ ማዕቀፍ ባለመኖሩ በርካታ ክፍተቶች የነበሩበት ነው። ነገር ግን መንግስት በሰጠው ልዩ ትኩረት ችግሮችን እንዲቀረፉ እየተሰራ እንደሚገኝ ገልጸዋል። ከፍተኛ ገቢ ላላቸው የህብረተሰብ ክፍሎች ብቻ አገልግሎት ሲሰጥ የቆየውን የሪል ስቴት ዘርፍ ለመለወጥ መንግስት በሰጠው ልዩ ትኩረት የቤት አልሚዎችን የሚያበረታታ መካከለኛ ገቢ ያላቸውን ዜጎች የቤት ባለቤት የሚያደርግ ህግ ጸድቆ ወደ ትግበራ ተሸጋግሯል ብለዋል። የኢትዮጵያ የሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ በበኩላቸው የማህበሩ መመስረት በዘርፉ ያሉ ጉድለቶችን በመቅረፍ ጥንካሬዎችን እንዲዳብሩ እንደሚረዳም ተናግረዋል። ማህበሩ የቤት ገዢውን እና አልሚውን ከመንግስት ጋራ በቀጥታም ሆነ በተዘዋዋሪ በማገናኘት በዘርፉ የተቀናጁ ስራ ለመስራት ድልድይ ሆኖ ያገለግላል ብለዋል። መንግስት በሪል ስቴት ዙሪያ የሚያወጣቸው አዋጆች፣ ደንቦች፣ መመሪያዎችና ማሻሻያዎች ሲኖሩ ከአልሚው ጋር እንዲወያይ ግብአት እንደሚወስድና እንደሚመክር እድል እንደሚሰጥም ተናግረዋል። ማህበሩ በዘርፉ ይጠቅማሉ በሚላቸው አገራዊ ጉዳዮች ላይ ጥናትና ምርምር በማድረግ ለፖሊሲ አውጪዎችና ፈጻሚዎች ግብአት የሚሆኑ ምክረ ሀሳቦችን ያቀርባል ብለዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በዳርፉር በተፈጸመ ጥቃት ሳቢያ ወደ ምስራቃዊ ቻድ የሚሰደዱ ሱዳናውያን ቁጥር መጨመሩን የተባበሩት መንግስታት አስታወቀም። በሌላ በኩል በኤልፋሻር በተካሄደ ከፍተኛ ውጊያ የተፈናቃዮች መጠለያ ላይ ጉዳት መድረሱ ተገልጿል። ሸሪፍ ኢማም ተጨማሪ አለው። በሱዳን ሰሜን ዳርፉር በቅርብ በተፈጸመ ጥቃት ወደ ምስራቃዊ ቻድ የሚገቡ ስደተኞች ቁጥር ጨምሯል። የተባበሩት መንግስታት እንዳለው የሰብአዊ አገልግሎት ኤጀንሲዎች ግጭት ካለበት የድንበር አካባቢ ሰዎችን ወደ ሌላ ቦታ ለማዛወር እየሰሩ ነው። የዝናብ ወቅት ከመጀመሩ በፊት በዘምዘም የስደተኞች ካምፕና በአልፋሽር አፕሪል 11 የተፈጸመ ጥቃትን ተከትሎ ነው ስደተኞች መጉረፍ የጀመሩት። ከጁን ወር መግቢያ ጀምሮ በየዕለቱ በአማካይ 740 ሰዎች ወደ ቻድ ይገባሉ። እንደ ተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሪፖርት በምስራቃዊ ቻድ የሚገኙ የሱዳን ስደተኞች ቁጥር አሁን ላይ ከ1.2 ሚሊዮን በላይ ሆኗል። ከአፕሪል 2023 ጋር ሲነጻጸር በ3 እጥፍ ጨምሯል። አዳዲስ ስደተኞች የሚገቡበት ስፍራ ቀደም ሲልም የሰብአዊ እርዳታ ችግር ባለበት መሆኑ ችግሩን የከፋ አድርጎታል። እንደ እርዳታ ቡድኖች ማብራሪያ በቻድ የሚገኙ ስደተኞች ግማሽ ያሉ አስቸኳይ እርዳታ የሚሹ ናቸው። ኦቻ ባወጣው መልእክት የሱዳን ስደተኞች መጨመርና የቻዳውያን ወደ አገር ተመላሾች ቁጥር በእጅጉ እየጨመረ ነው ብሏል። የእርዳታ አቅርቦቶች ችግር ላይ ወድቀዋል። አንድም ባለው የደህንነት ችግርና በአስቸጋሪው የዝናብ ወቅት ሳቢያ ይህም ቁልፍ ወደ ሆኑ ቦታዎች ለመድረስ የሚያደርገውን ጉዞ አስቸጋሪ ያደርገዋል የሚል ስጋት ፈጥሯል። ይህን ችግር ለመቋቋም በሚል ስደተኞችን ወደ ሌላ ቦታ የማስፈር ስራ በትኩረት እየተሰራ ነው። ከድንበር አካባቢ ስደተኞችን በማራቅ የእርዳታ አቅርቦቱን ችግር በማይገጥም አካባቢዎች ለማድረግ እየተሰራ እንደሆነም ተገልጿል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን 130,000 አዲስ ስደተኞችን ወደ ሌላ ቦታ ለማዛወር አቅዷል። በኦዳዴ ክፍለ ሀገር ከተጨናነቀውና ከአቅም በላይ ስደተኞች ከሚገኙበት አድሬሳይት አሁን ላይ ካሉት 173,000 ስደተኞች 63,000 ስደተኞች ወደ ሌላ ቦታ ለማዛወር ታቅዷል። ተጨማሪ 66,000 ስደተኞች በዋዲ ፊራ ክፍለ ሀገር ከሚገኙ የስደተኛ ጣቢያ ወደ ሌላ ስፍራ ይዛወራሉ። የቻድ መንግስት ስደተኞችን ወደ ሌላ ስፍራ የማዛወሩ ስራ ፈጥኖ እንዲተገበር ጠይቋል። ሜይ 22 ቀን የሀገሪቱ ጠቅላይ ሚኒስትር ከድንበር አካባቢ በአስቸኳይ ስደተኞቹ እንዲንቀሳቀሱ ጠይቀዋል። ኦቻ የሀገሪቱን የጎርፍ መከላከል መጠባበቂያ እቅድ እንደሚደግፍ ታውቋል። የቻድ ምስራቃዊ ክፍለ ሀገር ለ4.5 ሚሊዮን ሰዎች መኖሪያ ነው። በዚህ ላይ ነው 1 ሚሊዮን የሚጠጋ ሰዎችን ተቀብሎ የሚያስተናግደው። አዲሱ ቀውስ ከመከሰቱ በፊት ለነዚህ ሰዎችም የሰብአዊ እርዳታ ማቅረብ በእጅጉ አስቸጋሪ ሆኗል። ይህ በእንዲህ እንዳለ የሰሜን ዳርፉር አስተዳዳሪ ሁለት እንደተናገሩት ቢያንስ 35 ተፈናቃዮች መገደላቸውንና መቁሰላቸውን ተናግረዋል። ይህ የሆነው በአልፋሽር በሚገኙ የግብርና ሚኒስቴር ህንፃ ውስጥ ተጠልለው በነበሩ ሰዎች ላይ ፈጥኖ ደራሽ ኃይል በተፈጸመ ጥቃት ነው። የተፈጸመውን ከበባ ተከትሎ ከፍተኛ የእግረኛ ጥቃት በፈጥኖ ደራሽ ኃይሉ እሁድ ጠዋት ላይ ተፈጽሟል። በመቀጠል የፈጥኖ ደራሽ ኃይሉ የምድር ጥቃቱን በማቆም በከባድ መሳሪያና በድሮን ጥቃት ፈጽሟል። ሚሊሻው መሸነፉን አውቆ ወደ ኋላ ሲያፈገፍግ ከቀያቸው የተፈናቀሉ ሰዎች የተጠለሉበትን የግብርና ሚኒስቴር በመክበብ በፈጸመው ጥቃት 5 ሰዎች በሰማዕትነት ሲገደሉ 30 ደግሞ መቁሰላቸውን አስተዳዳሪው አልሐፊዝ ባኪት በመልእክታቸው ገልጸዋል። ባኪት አክለውም የሱዳን ጦር ኃይል፣ ፖሊስ፣ የደህንነት ሰራተኞችና ተባባሪ ኃይሎች የፈጥኖ ደራሽ ኃይሉን ጥቃት መቀልበሳቸውን ተናግረዋል። ዜናውን ስናጠናቀር ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። እስራኤል የኢራንን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰማ። ቴል አቪቭ በበኩሏ የማደርሰው ጥቃት ኢራንን በእስራኤል ላይ የባላስቲክ ሚሳኤሎችና ሰው አልባ አውሮፕላኖችን የምትተኩስባቸው ቦታዎች ላይ ያነጣጠረ ነው በማለት አስታውቃለች። ዮሐንስ ተስፋ ተጨማሪ አለው። ዘመቻ የሚያንሰራራው አንበሳ መካከለኛው ምስራቅ በሚሳኤሎችና በሰው አልባ አውሮፕላኖች እሳት እየተረጨበት የሰው ህይወትና መሰረተ ልማቶችን ማውደሙን ቀጥሎ 5ኛ ቀኑን ይዟል።
የቀጠናው ሁለቱ ኃያላን አንዱ ለሌላው የቀብሩ አፈር እየማሰም ይገኛል። ሁለቱም ሀገራት ሚሳኤሎችን ማስወንጨፋቸውን ቀጥለዋል። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትናንት ሌሊት በፈጸመችው ጥቃት 5 ሰዎች ሞተው በርካቶች ሲቆስሉ፣ ትናንት እሁድ እስራኤል በቴሄራን በወሰደችው እርምጃ ደግሞ የኢራን ጦር ኃይሎች የስለላ ክፍል ኃላፊን ገላለች። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል ዘመቻ የሚያንሰራራው አንበሳ በሚል የኢራንን የኒውክሌርና ወታደራዊ ተቋማት ካጠቃች በኋላ ነው። ይህን ተከትሎ የኢራኑ እስላማዊ መንግስት ትንሿ ሰይጣን በሚላት ቴል አቪቭ ላይ በሰው አልባ አውሮፕላኖችና በባሊስቲክ ሚሳኤሎች ምላሽ ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጉዳዩ ውጥረት ማርገብ አይደለም በማለት ኢራን የኒውክሌር አቅሟን እንዳታበለጽግ ማስቆም ነው ሲሉ ወይ ፍንክች ያሉበትን መልእክት አስተላልፈዋል። የእስራኤል ወታደራዊ ዘመቻ ኢላማ እነኚህን ሁለቱንም ስጋቶችን ማለትም የኒውክሌር ስጋትና የባሊስቲክ ሚሳኤል ስጋትን ማስወገድ ነው። እናም ግባችንን ስናሳካ ዓላማችሁን ከግብ ለማድረስ መንገዱን እየጠረግን ነው። ከዚያም ነጻነት ይሆናል። በኢራን ውስጥ ላለው አመራር ደግሞ ያገዛዙ ህልውና ሁሌም ቅድሚያ የሚሰጠው ጉዳይ ነው። እስራኤል ድንበር የሚባል ነገር አታውቅም። ከአሜሪካ ፍቃድ ሲያገኙ ወደ ፈለጉበት ዘልቀው ይገባሉ። የዩናይትድ ስቴትስ መልእክተኛ ስቲቭ ዋትኮፍ ከውጭ ጉዳይ ሚኒስትራችን ጋር ባደረጉት ውይይት እስራኤል ያለኛ ፍቃድ ምንም ማድረግ አትችልም ማለታቸውም እነዚህ የቅርብ ጊዜ ጥቃቶች በአሜሪካ ፍቃድ የተፈጸሙ ስለመሆኑ ማረጋገጫ ነው። ለኢራን ቀላል የሚባል አማራጭ የለም። ጠንከር ያለ ምላሽ ዩኤስን ወደ ግጭት ሊጎትትና ለሀገሪቱም አውዳሚ ሊሆን ይችላል። የታፈነ ድምጽ ደግሞ እንደ ድክመት አልፎ ተርፎም እንደ ሽንፈት ይቆጠራል። የኢራን ጤና ሚኒስቴር ከአርብ ጀምሮ በእስራኤል በደረሰው ጥቃት ከ224 በላይ ሰዎች መሞታቸውን ሲገልጽ 19 እስራኤላውያን ደግሞ በኢራን ጥቃት መገደላቸው ተነግሯል። የረጅም ጊዜ ጠላቶቹ መካከል ያለው ጦርነት ፍርሃቱን እያባባሰው ቢሆንም በርካታ የኢራን ነዋሪዎች የመንግስታቸውን የበቀል እርምጃ ይደግፋሉ። አሸባሪ ይሉናል። ታዲያ ምን ይሁን? አሁን አሜሪካና ብሪታንያ እንኳን ሊፈሩን ይገባል። ይፈሩናል። በሌላ በኩል ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ሄሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውን 3 ባለስልጣናት ለሲቢኤስ ኒውስ የገለጹ ሲሆን እንደ አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄሜኒን መግደል ጥሩ ሐሳብ አይደለም ሲሉ መክረዋቸዋል። ይህ ዜና እስከተጠናከረበት ሰዓት ድረስ ፕሬዝዳንቱ በዚህ መረጃ ላይ በይፋ የሰጡት ምንም አይነት አስተያየት የለም። መረጃውን ስናጠናቀር ሲቢኤስ ኒውስ፣ ሚድል ኢስት ሞኒተር፣ አልጀዚራ እና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ የውድድር ዓመቱን እጩ ኮከቦች ይፋ አደረገ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሊጠናቀቅ የአንድ ጨዋታ ብቻ በቀረው የ2017 ዓ.ም የውድድር ዘመን የኮከብ ተጫዋች፣ ግብ ጠባቂና ተስፈኛ ተጫዋቾችን ይፋ አድርጓል። በተጫዋቾች ሃይደር ሸረፋ፣ መሐመድ አበራና ዳዊት ተፈራ ከኢትዮጵያ መድን፣ ዲቫይን ዋችኮዋ እና ራምኬል ጄምስ ከኢትዮጵያ ቡና፣ ሽመልስ በቀለ ከመቻል፣ አሊ ሱሌማን ከሐዋሳ ከነማ በእጩነት ሲቀርቡ በግብ ጠባቂዎች አቡበከር ኑራ ከኢትዮጵያ መድን፣ ዳላንድ ኢብራሂም ከኢትዮጵያ ቡናና ፔፔ ሰይዶ ከባህር ዳር ከነማ ለእጩነት ቀርበዋል። በረከት ካሌብ ከኢትዮጵያ መድን፣ ይታገሱ ታሪኩ ከኢትዮጵያ ቡና፣ ሄኖክ ዮሐንስ ከቅዱስ ጊዮርጊስ፣ ሄኖክ ይበልጣል ከባህር ዳር ከነማና ዘረ ሰናይ ብራነ ከመቀለ ሰባ እንደርታ ደግሞ የኮከብ ተስፈኛ ተጫዋቾች የመጨረሻ እጩ ዝርዝር ውስጥ የተካተቱ ናቸው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተመልካቾች በማህበሩ ማህበራዊ ሚዲያ ድረገጾች በመግባት እስከ ሰኔ 13 2017 ዓ.ም ድረስ የሚስማሙበትን ተጫዋች መምረጥ እንደሚችሉ አሳውቋል። የ2025 የዓለም ክለቦች ዋንጫ ውድድር በመካሄድ ላይ ይገኛል። በአሜሪካ 11 ከተሞች በሚገኙ 12 ስታዲየሞች የሚካሄደው ውድድሩ ከ6 አህጉርና ከ20 ሀገራት በተመረጡ ክለቦች መካከል ይካሄዳል። ብራዚል በርካታ ክለቦችን የምታሳትፍ ሀገር ስትሆን 4 ክለቦቿ በውድድሩ ይካፈላሉ።
አዘጋጁ አሜሪካ በበኩሏ 3 ክለቦቿን ታሳትፋለች። በውድድሩ የሚሳተፉ 32 ክለቦች 4 ቡድኖችን በሚይዙ 8 ምድቦች ተከፋፍለው እርስ በርስ የምድብ ጨዋታቸውን ያደርጋሉ። ከየምድቡ ከ1 እስከ 2 ያለውን ደረጃ ይዘው የሚያጠናቅቁ 16 ክለቦች ጥሎ ማለፉን ሲቀላቀሉ 2 ክለቦች ይሰናበታሉ። ግማሽ ፍጻሜውን የሚሸነፉ 2 ቡድኖች ለደረጃ የሚያድጉ ጨዋታ ለመኖሩን ተከትሎ በቀጥታ ወደ ሀገራቸው የሚመለስ ይሆናል። በዓለም ክለቦች ዋንጫ ላይ የሀገራችንን ኢትዮጵያን ስም ጨምሮ የ211 የፊፋ አባል ሀገራት ስም ሰፍሮ ይገኛል። ፊፋ ለውድድሩ $1 ቢሊዮን ለተሳታፊ ክለቦች በሽልማት መልክ የሚያከፋፍል ሲሆን የሽልማቱ ግማሽ ያህል ለተሳትፎ ብቻ ለክለቦች ይከፋፈላል። ክለቦች ለተሳትፎ የሚያገኙት ክፍያ በስፖርታዊና በንግድ እንቅስቃሴያቸው በወጣ መስፈርት የሚለያይ ሲሆን የአውሮፓ ክለቦች ከ12.8 እስከ 38.2 ሚሊዮን ዶላር የሚያገኙ ይሆናል። 6ቱ የደቡብ አሜሪካ ክለቦች ከተሳትፎ እያንዳንዳቸው 15.2 ሚሊዮን ዶላር ይቀበላሉ። ከኦሽኒያ የተወከለው ብቸኛው የኒውዚላንድ ቡድን ኦክላንድ ሲቲ 3.5 ሚሊዮን ዶላር ክፍያ የሚያገኝ ሲሆን ይህም ከሁሉም አነስተኛ ክፍያ ነው። የውድድሩ ፍጻሜ አሸናፊ 40 ሚሊዮን ዶላር፣ ተሸናፊው ደግሞ 30 ሚሊዮን ዶላር ያገኛሉ ተብሏል። የ25 የዓለም ክለቦች ዋንጫ ውድድር ጨዋታዎች ዛሬም የሚቀጥሉ ሲሆን ምሽት 4 ሰዓት ላይ ቼልሲ ከሎስ አንጀለስ የሚያደርጉ ጨዋታ ይጠበቃል። ጣሊያን አዲስ አሰልጣኝ በኃላፊነት ሾመች። ከአሰልጣኝ ሉቺያኖ ስፓሌቲ ጋር የተለያየው የጣሊያን ብሔራዊ ቡድን የቀድሞ ተጫዋቹን አሰልጣኝ ጂናሮ ጋቱሶን በኃላፊነት መሾሙ ተገልጿል። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቪና አሰልጣኝ ጂናሮ ጋቱሶ የጣሊያን እግር ኳስ ምልክት ነው ሲሉ ስለ ሹመቱ ተናግረዋል። አሰልጣኙ በሚቀጥለው ሐሙስ ሮም ተገኝተው በይፋ ብሔራዊ ቡድኑን መረከቡ እንደሚገልጹ ተዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝናቸው ዜናዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ ስናደርስ ቆይተናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ